አላቅሽም አታቅኝም ለማንም አልናገረብሽም ዝም ብዬ ጠፋለሁ አላለ። ወይኔ በላቸው። ሰላም ሰላም፣ ጤና ይስጥልኝ የኔ ውድ ቤተሰቦች እንደምን ዋላችሁ? አለሁ እግዚአብሔር ይመስገን። ቅመምዬ የኔ ቆንጆ እንኳን ደስ አለሽ። ኮንግራጁሌሽን 300 ኬ ገብታለች። በጣም በቃ ማታ 30 ጊዜ ነበረ እኔ እየገባሁ እያየሁ ተነበረው። እሷም እየገባች እያየችው ነበረ እየጠበቀችው ነበረ ማለት ነው። ሶ ፋይናሊ ውድድት 300 ኬ ከሱም አልፎን አገኘሁት ብላለች። እንኳን ደስ አለሽ፣ ይገባሻል። በዚህ ቪዲዮ ደግሞ ብሩክ 350 ኬ ግዴታ መግባት አለበት። ማርያምን አብሮ እንዲያከብሩ ነገ ማለት ነው። ለዛ ፐርፐዝ ነው የዛሬ ይህንን ፕራንክ የተሰራው። ዛሬ በሱ ቤት መለቀቅ አለበት። ምክንያቱም የቅመሟ 300 ኬ ዛሬ እንዴት ይመጣል? ሶስቱም ቪዲዮ በእሷ ቤት አይለቀቅም ተብሎ ነው የሆነ ፐርፐዝ ነው ዛሬ እንደዚህ አይነት ፕራንክ የተደረገው ያደረገችው ማለት ነው። ቫይዘዌ ማለት ነው። የበስማም የሁላቸውም አረካት እያሳቀኝ ነበረ። እኔ ግን በማል እየፈራሁ ነው ያየሁት። ለምን እንደሆነ አላውቅም። ማለት ፕራንክ እንደሆነ እያወቅኩ እየፈራው ነበር እያየሁት የነበረው ማለት ነው። በነገራችን ላይ ትምህርት አለው። የምሬ ነው ምላችሁ። ግን ሁሉ የኔ ፍቅረኛ እንደ ብሩኬ ነው፣ የኔ ጓደኛ የራሳችሁ የፍቅረኛችሁ ጓደኛ እንደ ፍጹሜ ነው ብላችሁ ፍቅረኛችሁ ደግሞ እንደ ቅመሟ ነች ብላችሁ መጀመሪያ ራሳችሁን ተዋወቁ በደንብ ማለት ነው። የምር እንደዚህ ነው ብላችሁ የምትገቡ ነገር ከሆነ ሳታቁት ማለት ነው፣ ሳታቂያት ሳታቂው ፍቅራችሁ ገደል እንዳትከቱት ማለት ነው። የዛሬው በጣም ሪስክ የሚያስወስድ ፕራንክ ነው። የምሬን እኮ ነው። በጣም ሪስክ ያስወስዳል። ሶ ፍቅራችሁን ገደል እንዳትከቱት ተጠንቀቁ። መጀመሪያ ራሳችሁን ተዋውቁ፣ ተማመኑ ማለት ነው። በዚህ ብሩኬ ቅመማ በጣም ነው የሚያምናት። በጣም በጣም ያምናታል። እውነቱ ለመናገር ያምናታል ማለት ነው። ፍጹሜንም እንደዛ ያምኗል። ሶ አሁን እዚህ ጋር የማመን ያለማመን አይደለም። እንደ ሬሊ እንውሰደው ከተባለ የማመን ያለማመን አይደለም። አሁን ከዚህ በፊት እንደዚህ አይነት ፕራንክ ተደራርገው ብዙ መስዋዕትነትን አስከፍሏቸዋል ጨረቃዎቻችን ማለት ነው። ሁለተኛ እንደዚህ አይነት ፕራንክ አትደራረጉ። እኔ ደግሞ ትንሽ ስጋት ውስጥ ያስገባኝ ነገር ቢኖር ብሩክም እንደዚህ አይነት ነገር እንዳያደርጋት ነው ማለት ብቻ ትንሽ ስጋት አለኝ። ግዴታ መመለስ ስላለብኝ ካለ ማለት ነው ያደርጓል ብዬ አላስብም። ግን ደግሞ እልህ ውስጥ ከገባ ብዬ አስባለሁኝ። እና ተነጋግራችሁ ነው የምታደርጉት። የዛሬው በጣም ግልጽ ነው፣ እንደተነጋገራችሁ ያስታውቃል። ግን ሌሎቻችሁ ተመልካች ማለት ነው ካፕሎች መጀመሪያ ራሳችሁን በደንብ ተዋወቁ። ሳትተዋወቁ እንደዚህ ያደርጋለሁ ብላችሁ ገደል እንዳትገቡ ማለት ነው። ፍፄ የዛሬው ፕራንክ ማለት እውነት ብሩኬ የማያውቅ ነገር ከሆነ እንደዚህ አይነት ማለት ባትሰሩት ባይነበረ፣ ግን ደግሞ ተሰርቷል ማለት ነው። ቅመም ቤታ ቤት እውነት የዛሬው ፕራንክ ያስፈራል። ጌታን በጣም ነው የሚያስፈራው። እንዲህ እያየናቸው እኮ ነው የጓደኛ ፍቅረኛ እየቀማ የጓደኛ ፍቅረኛ እየቀማችሁ እያየን አይደል ሚዲያ ላይ። እና ስንቶቻችሁ ፍቅረኛችሁ ጓደኛ ታምኑታላችሁ? ስንቶቻችሁ ደግሞ ወንዶቹ የእናንተ ፍቅረኛ ከጓደኞቻችሁ በአንድ ክላስ እንደዚህ ስታገኟት ምን ያህል ታምኗታላችሁ? የእናንተ ጥያቄ ነው። ማርያም ዛሬ በጣም በጣም ያስተምራል፣ ሪስክ ያስወስዳል። የእውነት ሶ ጥያቄው የእናንተ ነው። ቅመም የኔ ቆንጆ ያው መጨረሻ ላይ ታችታል። እሱም ወጥተዋል። እሷ ምን በቃ የምትይዘው ነበር የጠፋት። ደንግጣለች። ባይዞዬ ትክክለኛ ሪያክት ነው ያሳየችው። ያሳምናል እኮ አለባበሷ ምናምን ያሳምናል። እና በዚህ አጋጣሚ ሳልናገር የማላልፈው ነገር አንደኛ እባካችሁ አትማሉ፣ ቅመምዬ አትማሉ፣ እግዚአብሔርን አትበሉ ፕራንክ ላይ ማለት ነው። ምክንያቱም ቃሉ የእግዚአብሔር ስም በከንቱ አትጥራ ይላል መጽሐፍ ቅዱስ ላይ ማለት ነው። እና የኔ ውድ የኔ ቀበጥ የኔ ቆንጆ ማለት ነው ፕራንክ ላይ አትማሉ ማለት ነው። ሁለተኛ እባካችሁ ጨረቃዎቼ ዊናን አስታርቁልን።
ዊናና ዮርዲን አስታርቁልን። እነሱ ብዙ ጊዜ ይናገራሉ፣ እኛ ስንጣላ የሚያስታርቀን ሰው የለም ይላሉና እውነት ነው። የሚያስታርቃቸው ሰው አንድ ምን ያላየሁምና አስታርቁልን። እናንተም በኮሜንት በሏቸው ያስታርቁልን። የጨረቃዎቹ ባለውለታ ናቸው። ዊና ባለውለታ ነው አይደለ? ያገናኛቸው እሱ ነው ማለት እግዚአብሔር ነው ያገናኛቸው። ግን ደግሞ እንዲነጋገሩ ምን ብቻ እጁ አለበት ማለት ነው። እና ሶ በዚህ ሰዓት እናንተ እዛ በዚህ ተጠቀሙበት ማለት ነው። እና ማለት እሱ ሌላ ውስጥ ሳይገባ በፊት እንትና ዊና ማለት ነው። እና በጣም ጎበዝ ነው፣ እምነቱ ላይ በጣም ጎበዝ ጀግና ነው ምናምን ነገር እና ባካችሁ የኔ ውድ ቤተሰቦች በኮሜንት በሉልን። እናንተም ሪከመንድ አድርጉለት ማለት ነው፣ እንዲያስታርቁልን። በእርግጠኝነት ይታረቃሉ። ለብሩክ እንጊያ እምቢ አትለውም ዮርዲ ማለት ነው። እና ዮርዲ ምልህ አለባት ያንተ ህይወት ሳታስተካክል እንዴት የሰውን ህይወት ለማስተካከል ትሄዳለን ያለችው። አዲስ አበባ የተጨማለቀ የኤፍሬም እጅ አስገብቶ ነበረ፣ አልተሳካለትም። እሱም መጥቷል እንዳያችሁት። እሱም ታጀራ ምናምን በጣም የሚያስጠላ ስራ እንበለው ምን እንበለው። አሁን ኤፍሬም እኔ ጤነኛ ነው ብዬ አላስብም። ብቻ አስታርቁልን ባጭሩ ማለት ነው። ማርያምን በጣም